ከወቅታዊ ብቃት አንጻር ካየን ግን ማርቲን ዙቢሜንዲ ሌላው ቁልፍ ተጫዋች ሆኖ ደግሞ መጥቷል። ማርቲን ዙቢሜንዲ ይሄ የውድድር ዘመን ሲጀምር ጀምሮ ከመነሻው ራሱን ማሳየት ችሏል። ከባቢው አዲስ አልሆነበትም፣ እንግዳ አልሆነበትም። ከሪያል ሶሴዳድ በ51 ሚሊዮን ፓውንድ ተገዝቶ ነው የመጣው። አዲስ ግዢ ነው። እንደ ሁኔታዎችን ለመልመድ እንኳን ጊዜ አላስፈለገውም። ለዚህ ነው ይሄ ጋዜጣ ተመልከቱት ከቼልሲ ጨዋታ በኋላ እንዲህ ባለ የአድናቆት ቃል ርዕስ የሰራለት ዙፐርማን ዙቢ ታብሎይዶች እንደዚህ አይነት ሰምና ወርቅ ያለው የሚመስል ባለብዙ ትርጉም ቅይጥ ቃላትን የሚጠቀም ርዕስ ይጠቀማሉ። ዙፐርማን ይላል። ሱፐርማን ለማለት ነው፣ ግን ዜድ በስሙ ዙቢሜንዲ ስለሆነ ሁለቷን ቀይ አርጓታል። ዜድ እና ዩን። ማርቲን ካንዱ ኢት ኦል ይላል ሚኬል አርቴታ። ምንም የሚሳነው ነገር የለም፣ ይችላል። እንግዲህ ቼልሲ ሶስተኛውን ጎል አስቆጠረ። ዘንድሮ በአጠቃላይ 4 ጎል ነው ያስቆጠረው ይሄ ልጅ። የሚያስገርመው ምን መሰላችሁ? እዚህ ጋር በሪያል ሶሴዳድ ባለፈው የውድድር ዘመን በየጨዋታው ምን ያህል ኳስ ይነካ ነበር የሚለውን ከአርሰናል የዘንድሮ አቨሬጅ ተች ጋር ካነጻጸር ነው የዘንድሮ ይልቃል። ግን ኳስ በነካ አይደለም፣ ወይም የአርሰናል ኢንጂን ስለሆነ አይደለም። በነገራችን ላይ የአርሰናል መልማዮች ዙቢሜንዲ ወደ አርሰናል እንዲመጣ ያን የመጨረሻውን ውሳኔ ሲያሳልፉ ይሄ ዘጋቢ እንደሚለው ከሆነ የቡድኑ እንቅስቃሴ የልብ ምት ሀርት ቢት ይሆናል የሚል ሙሉ እምነት አሳድረው ነው። አሁንም የሆነው ይሄ ነው። ከሪያል ሶሴዳድ ጋር ግን አሁን በኳስ ንክኪ ብቻ አይደለም በአርሰናል የበለጠ የተሻለውን ዙቢሜንዲ እያየን ያለ ነው። በአታኪንግ አውትፑት በማጥቃት ውጤታማነትም ካየነው ዙቢሜንዲ በሪያል ሶሴዳድ አይቶት የማያውቀውን የማጥቃት ነፃነት፣ አይቶት የማያውቀውን ወደ ጎል መቅረብ፣ እንዲሁም አስመዝግቦት የማያውቀውን የጎል መጠን ከወዲሁ እያስመዘገበ ይገኛል። ለዚህ ነው አርቴታ ሲጠየቅ እንዲህ አለ፣ ስለ ዙቢ ስናወራ ነገሩ ታዲያ ሌላ ምን ይሰራል? ይኸው እኮ ነው ችሎታው ማለት ግድ ይላል አለ። በሲስተም ውስጥ እርሱን አንሎክ ማድረጋችንን መቀጠል አለብን አለ። እየፈታታ ነው የበለጠ እንዲሰራ ሎክድ የሆነውን አንሎክ እያደረግን ነው የሚለው። የተለያዩ ክፍት ቦታዎችን በመሸፈን ኳስን ይዞ በመግባት ኬሪ በማድረግ ኳስን ይዞ በመግባት ብቻ ሳይሆን ዱዌልስን የአንድ ለአንድ አጋጣሚዎችን በማሸነፍ ዙቢሜንዲ ድንቅ ነው አለ አርቴታ። በአርሰናል በስካሁኑ አጫወት አታኪንግ ፖቴንሻሉን አለ የማጥቃት ብቃቱን አንሎክ እያደረግንለት ነው። በሶሴዳድ የሌለውን እዚህ እያሳየን ነው። እንደዚህ እያለ ነው እንግዲህ ሶስተኛውን ጎል ሲያስቆጥር የነበረውን እንቅስቃሴ ማየት እዛ ጋር አስፈላጊ ነው። አሁን በነገው የኖቲንጋም ፎሬስት ጨዋታ ላይም ሌላው ቁልፍ ተጫዋች እሱ ስለሆነ አርሰናል ከቅርብ ጊዜ ወዲህ ፉልባኮቹ በጣም ገፍተው ያጠቃሉ። ውድ ቤተሰቦች አሁን ነካላፊዮሪ በግራ በኩል በፊትም ያጠቃሉ። አሁን ግን በሁለት ፉልባክ እና ሲያጠቁ ደግሞ መሀከል ላይ ነው የሚገቡት። በእንደዚህ አይነት ቅርጽ 3 ማዕዘናዊ በሚመስል ይሄ ወደ ሃፍ ስፔሱ ነው የሚሮጡት እና የበለጠ ቪክቶር ጊዮኮሬሽ ድጋፍ እንዲያገኝ የበለጠ ከአማካይ ክፍሉ ጋር ተቀናይቶ ለመጫወት ላይታች ማለቱን ይሄን ዳይናሚዝም ይበልጥ ለመጠቀም የማይነበብ የማይገመት ለመሆን በሲዝኑ መጀመሪያ ላይ ፉልባኮቹ በሁለቱም እንደዚህ አይጫወቱም ነበር፣ አያጠቁም ነበር። በዚህ መልኩ ከጊዮኮሬሽ አጠገብ ግራና ቀኝ ሲሆኑ ሁሉ ይታያል። በኦቨርላፒንግም ቢሆን ቤን ዋይት ኦቨርላፕ አድርጎ አይደለም ለጊዮኮሬሽ ባለፈው አሲስት ያደረገው ከቼልሲ ጋር በነበረው ጨዋታ
እና አሁን እነ ዙቢሜንዲም ይበልጥ ወደ ፍጹም ቅጣት ምት ሳጥን የሚገቡበት እድል አለ። በእንቅስቃሴ ክፍተት ማየት ይችላል ይላል። ክፍተት ስል ድክመት ሾርት ምንድነው ዊክነስ ማለት ሳይሆን የተከፈተ ቦታ ስፔስ ማለት ነው። ስፔስ ማየት ይችልበታል። የት ጋር መግባት እንዳለበት ቤት በኩል ያነፈንፋል ስፔስ እና ይሄንን ሁሉ አንሎክ እያረግነው ነው አለ። ጎሎች አስቆጠ 4 ጎሎች አሉት። በሶሴዳድ በአንድ ሙሉ የውድድር ዘመን ከዚህ በላይ አስቆጥሮ አያውቅም። ከዚህ ያነሰ ነው ውጤቱ ሁሉ በጎል በሊጉ ላይ ነው ምላችሁ። ገና እኮ አሁን 4 ወር ይቀራል። ገና በርከት ያሉ ጨዋታዎች አሉ። ገና 22ኛው ሳምንት ፕሪሚየር ሊግ ላይ ነው የምንገኘውና የበለጠ ጎል የማስቆጠር እድል አለው። ታክቲካሊ ከቡድኑ እንቅስቃሴ አንጻር ይህ 6 ቁጥር ሚና ተጫዋች ማርቲን ዙቢሜንዲ በተጋጣሚ ሳጥን ውስጥም በድንገት እየገባ ከሳጥኑ አካባቢም የጎል እድሎችን እየተጠቀመ የሚጫወትበት ታክቲካል ፕላን አሁን በአርሰናል ውስጥ እያየነ ያለ ነው እና ከቶማስ ፓርቴ አፕግሬድ ነው ይሄ። ቶማስ ፓርቴ ጥሩ ብቃት ነበረው፣ እሱም ኤንጂን ነበር፣ እሱም እንደ ሞተር ነበር። ግን እዚህ ጋር ተጨማሪ አቅም ይዞ መጥቶ ነው ሞተርነቱን አሁን እያሳያል። ለምሳሌ ወደ ፍጹም ቅጣት ምት ሳጥን ወደ ተጋጣሚ በሚጠጋበት ጊዜ በሁለቱ እግሩ ሹት ይመታል፣ በቀኙም በግራውም። ፓርቴ እንደዛ አልነበር። ስታዩት በአርሰናል አሁን አጭሩ ተጫዋች እሱ ነው። ከአጫጭሮቹ አንዱ እሱ ነው። ድቅቅ ያለ ተጫዋች ነው የሚመስለው፣ ግን በመከላከል ረገድ 1 ለ1 አጋጣሚዎች ላይ ያለው ብቃት አስገራሚ ነው፣ በጣም አስገራሚ ነው። እስቲ ይሄንን ዘ ታይምስ የተባለው ጋዜጣ ስለ እርሱ የጻፈውን ትላንትና ያወጣውን ዘገባ ላሳያችሁ። እዚህ ላይ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባርሰሎና ባለፈው ክረምት ለምን ዙቢሜንዲን ይፈልጉት እንደነበረ ፖቴንሻሉን ሚኬል አርቴታ ምን ያህል እየተጠቀመበት እንደሆነ አብራርቶታል። እንደ ፓርቴ ሞተር ቢሆንም ቅድም ብያቸዋለሁ፣ ግን ክፍተቶችን በማግኘት በሁለቱም እግሮቹ ኳስን በመምታት ተጨማሪ ብቃት የያዘ ተተኪ ነው የሚለው ዘ ታይምስ ነው። የአርሰናል አማካይ ክፍል የበለጠ ዳይናሚዝም እንዲኖረው፣ ዳይናሚክ እንዲሆን፣ እላይ ታች እያለ ቦታ እየተቀያየረ እንዲጫወት፣ ከማርቲን ኦዴጋርድ ጋር በልዩ ቅንጅት፣ ከራይስ ጋር በልዩ ቅንጅት እንዲጫወት አርቴታ አስችሎታል ይላል። ከላይ የምታዩት የሆነ ግራፍ አለ አይደል? እዛ ግራፍ ላይ በጣም አስገራሚ ደረጃ እንዳለው በዚህ በኤሪያል ዱዌልስ አስቡት። አጭሩ ተጫዋች ከቡድኑ ከስብስቡ አጭሩ የሚባለው ተጫዋች በአየር ላይ የ1 ለ1 ኳስ ሽሚያ ላይ ግን 62.7% ይሳካለታል። ዱዌሎችን ያሸንፋል። ኤሪያል ዱዌሎች ኳሱን ተጋጣሚው አያሸንፍበትም፣ እሱ ያሸንፋል። ቦርንመዝን 3-2 ባሸነፉበት ግጥሚያ ላይ 12 ጊዜ ነው ፖሴሽን ዊን ያደረገው፣ 12 ጊዜ። በፕሪሚየር ሊግ በኤሪያል ዱዌል 4ኛ ደረጃ ላይ እንደተቀመጠ ያው የምታዩት ስክሪኑ ላይ ጋዜጣው አውጥቷል። ቡባከር ካማራ በ69.6% የአስቶን ቪላው፣ እሱ እንኳን በጣም ረጅም ስለሆነ አያስገርምም። ሳንደር ቤርጅ የፉልሃሙ ተጫዋች በ65.5% የአየር ላይ ኳስ ስኬት 2ኛ ደረጃ ላይ ተቀምጧል። ግራኒት ዣካ በሰንደርላንድ 65.2%። ከዛ በአራተኛነት የሚመጣው በ62.7% ማርቲን ዙቢሜንዲ። የሚያስገርም ነው። ረጅም ተጫዋች ቢሆን እንኳን ተክለሰውነቱ ከፍ ያለ ቢሆን እንኳን ላያስገርመን ይችላል። እና የዙቢሜንዲ ቁልፍነት ከምን አንጻር መሰላችሁ የምገልጸው? አንደኛ በሲስተሙ ላይ ካለው ወሳኝ ድርሻ የእርሱ ጥሩ መሆን በርከት ያሉ ተጫዋቾችንም እንደዚሁ ማክሲማይዝ እንዲያደርጉ ስለሚያስችል፣ የእርሱ ጥሩ አለመሆን ሌሎችንም ተጫዋቾች እንዲደበዝዙ ሊያደርግ ስለሚችል በርከት ያሉ እንደምሰሶ በርከት ያሉ ተጫዋቾችን አሳስሮ የያዘ ነው። ሲስተማቲካሊ ካየ ነው ዙቢሜንዲ እና የእርሱ ኮንሲስተንትሊ ያለማቋረጥ ጥሩ መሆን የአርሰናል በዙሪያ ያሉ ተጫዋቾች ጥሩ ከመሆን ጋር የተያያዘ ቁልፍ ሚና ስላለ በዚህ በኩል መታየት አለበት።